እስቲችን ቃል እንጎንጫትና ወደ ዋናው ሐሳባችን እንመጣለን። ቤካ እኮ ነው እየረበሸን ያለው እዚህ ቆንጆ እየረበሸ ማለት ነው። ዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 19 እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴ ስለነሱ እቀድሳለሁ ይላል። ስለነርሱ እቀድሳለሁ ምን እንዲሆኑ በእውነት እነሱ ደግሞ በእውነት በጌታ በኢየሱስ ክርስቶስ በማመን የኃጢአትን ይቅርታ ያገኘን ሰዎች የተቀደሱ እንዲሆኑ እኔ ስለነርሱ ራሴን እቀድሳለሁ ይላል። ይሄው ነው በቃ። ጌታ ስሙ ይባረክ። አለቅ እና ለአእምሯችሁ የሚከብዳችሁ ሰዎች ካላችሁ ትንሽ እንግዲህ ቻሉት ለማለት ነው። ቴንክ ዩ ጌታ እግዚአብሔር ይባረክ። ቅዱስ ቃሉ ያንደንን ለማለት ነው። ኦኬ ተባረኩ። የዛሬው አርዕስት ላይ እንግዲህ ይህንን ነው የምንጠብቀው ኦርቶዶክሳውያን ወገኖች። እኔ የሰው ልጅ በሙሉ ባካችሁ ጌታን እመኑ ማለት እግዚአብሔር የተናገረውን ቅዱሱን ቃል እመን ማለት ነው። ለማመን አንብበው ቅዱሱ ቃል ምን እንደሚል አንብብ። እግዚአብሔር በባለፉት ትውልዶች ምን እያለ እንደመጣ የአባቶቻችን አምላክ ልዑል እግዚአብሔር ምን እያለ እንደመጣ ምን እየተናገረ እንደመጣ በባለፉት ትውልዶች በሕገ ልቦና ምን እየተናገረ እንደመጣ በሕገ ኦሪት ምን እያለ እንደመጣ በአዲስ ኪዳን ምን እየተናገረ እንደመጣ በባሪያዎቹ በነቢያት በሁላችን ጌታ በሆነው ከድንግል በተወለደው በኢየሱስ ክርስቶስ በመድኃኒታችን ምን እያለን እንደመጣ በአዲስ ኪዳን ሐዋርያት ምን እንዳስተላለፈልን ይሄንን የምታውቀው መጽሐፍ ቅዱስን ጊዜ ሰተሽ ስታነቢ ነው። የሆነ ብጭቅጫቂ ጥቅስ ይዞ መጥቶ 2 እና 3 ጥቅስ ይዞ መጥቶ በዛ አይደለም የእግዚአብሔርን ቃል የምታውቀው። ጊዜ ሰተ ቁጭ ብላችሁ ስታነቡ የጥሞና ጊዜ ወስዳችሁ የሰው ልጅ በሙሉ የሆናችሁ ሰው መጽሐፍ ቅዱስን ሳያነብ ክርስቲያኔ ብሎ የሚል ትውልድ እኮ ነው በምድራችን ላይ በዛው። መጽሐፍ ቅዱስን አንብቦ አያውቅም። ከእናቱ ማዕፀን ጀምሮ ከወጣ ጊዜ ጀምሮ መጽሐፍ ቅዱስን አሱ ተያይተው አያውቁም። ግን ክርስቲያን ነኝ ይላል። ደግሞ ያለ እኔ ክርስቲያንስ ማን አለ ብሎ ይላል። 19 ሚዩት አድርገው እሰጥሃለሁ። ያለ እኔስ ማን አለ ክርስቲያን ብሎ ይላል። ወንድሞች ናሎች፣ ይሄ እኮ በጣም እኮ ማፈሪያነት ነው ወንድሞች ናሎች። ሰው የእግዚአብሔርን ቃል ሳያውቅ ወንድም የሚዩት ታደርገዋለህ ወይስ? ቴንክ ዩ። ሰው የእግዚአብሔርን ቃል ሳያውቅ እግዚአብሔር እንዴት ያውቃል? ቃሉን ወቅ፣ እግዚአብሔርን ታውቀዋለህ። እግዚአብሔር ሊገለጥ በወደደ መጠን የአባቶቻችን አምላክ ልዑል እግዚአብሔር አብ ወልድ መንፈስ ቅዱስን የምታውቀው ብሉይና አዲስ ኪዳንን ቁጭ ብለሽ ስታነቢ ባለፉት ትውልዶች ሰማያትና ምድርን የሰጠራ እግዚአብሔር እንዴት አድርጎ እንደፈጠረ ሰውን ይሁን በሚል ቃል ሳይሆን በመልኩና በአምሳሉ በእጆቹ እንዴት እንደሰራው ይህ ሰው የተባለው በእግዚአብሔር መልክና አምሳል የተፈጠረው እንዴት እንደወደቀ ከወደቀበት ውድቀት ደግሞ ማንም ሊያነሳው ስላልቻለ እግዚአብሔር ራሱ አምላክ ሰው ሆኖ እንደሚወለድ በአብርሃም በሽማግሌው ቤት ገብቶ የሰጠውን የተስፋ ቃል በኋላም ለሽማግሌው ለአብርሃም የገባው ለዳዊት ከዳዊትም በኋላ በድንግሊቱ ማኅፀን በኩል በመምጣት በመወለድ እንዴት እንደፈጸመው ቁጭ ብሎ ተብራርቶላል፣ ተጽፏል። መኮምኮም ብቻ ነው። አንተ ንጹህ ውሃ እንደመጠጣት ነው መጽሐፍ ቅዱስን ቁጭ አድርገህ ስታነበው። ከዛስ ስለምትናገረው ነገር እርግጡን ታውቃለህ ማለት ነው። እግዚአብሔር ማን ነው ብለው ሲሉ ራስን እያከክ ብለህ አትልም። እግዚአብሔር ማን ነው ብለው ሲሉ ሰማያትና ምድርን የፈጠረ በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለው እንዳለ አድርጎ የሚጠራ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ነው ትላለህ። የምድር ዳርቻዎች ሁሉ ፈጣሪ ነው ማለት ገባሬ ሰማያት ወምድር ነው ብለህ ትለዋለህ። እያልክ አታቃስትም። ምክንያቱም ስለምትናገረው ነገር እርግጡን እንድታውቅ አለ እኮ ሉቃስ ራሱ ሲጽፍለት ለከበረ ቴዎፍሎስ እርግጡን እንድታውቅ ይሄንን ጽፌልሃለሁ አለው። የዓይን ምስክሮች የሆኑ የቃል አገልጋዮች ከሆኑ ሰምቼ ጠይቄ ጽፌልሃለሁ አለው ሉቃስ ለቴዎፍሎስ ሲጽፍለት ማለት ነው። እርግጡን እንድታውቅ ስለ እግዚአብሔር እርግጡን እንድታውቅ ማን ነው እግዚአብሔር ክርስቲያኖች የምታመልኩት አምላክ ብሎ ሲል እያልክ አትልም። እርግጡን እንድታውቅ ማለት ነው። ኦኬ ቴንክ ዩ የአባቶች አምላክ ለዘላለም ስም ይባረክ። መጽሐፍ ቅዱስን አንብቡ ወንድሞች እናቶች። የአምላክን ቃል ወቁ፣ ተጠጉት እግዚአብሔርን። ሰው እግዚአብሔርን ሲፈልግ ቅዱስ ቃሉን ያነባል። ሰው እግዚአብሔርን ሲፈልግ ይጸልያል። የምትጸልየው ሃይማኖቶች ቤት የሰሩልህ ድጋምን አይደለም፣
ጠዋት ተነስተህ ውዳሴ አልክስነ ማርያም ድንግል ወላዲተ አምላክ እሱ አይደለም ጸሎት እሱ አይደለም ብራዘር። አንተ አትለምንም ለምኝልኝ ትላለህ። አንተ አትለምንም እንዴ? መጋረጃው ተቀዶልህ የለ እንዴ? ወሰጠጠ መጽሐፈ ዕዳሁሙ ብለህ ትላለህ። ታዲያ የዕዳው ጽሕፈት ተሰረዘልህ አይደል እንዴ? የዕዳው ጽሕፈት መሰረዝ ብቻ አይደለም፣ መጋረጃው እኮ ከላይ እስከታይ ተቀደደ። በእርግጥ ሲጀምር ቤተክርስቲያኒቱ እንዲህ አይነት ውድቀት ውስጥ የወደቀችው የገብርኤል ሰይፍ ነው መጋረጃውን የቀደደው ብላ ያለች ቀን ነው ቤተክርስቲያኒቱ ነው የበቃችኝ። ኢየሱስ በሞቱ የቀደደውን የቤተ መቅደስ መጋረጃ ገብርኤል ተናዶ ሚካኤል አርመመው ገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዳሉ ብለው ሕማማተ መስቀል ላይ ዓመት በመጣ በፋሲካ ይዋሹላል በዜማ ይህንን ቃል ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ እንዲል መላእክት በጊዜ ቀትር መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስ አካሉ ደም ለብሶ አክሊል ለብሶ ደፍቶ መጥተው በነበሩ ሰዓት ላይ ለሱ ሲሰግዱለት ሚካኤል ግን ቆሞ ያደንቅ ነበረ። ገብርኤል ደግሞ ተቆጣ ይላል። ተደመ ማለት ተቆጣ፣ ተናደደ፣ ተበሳጨ ማለት ነው። እና ሚካኤል አርመመ ቆሞ ያደንቅ ነበረ። ወገኖቼ የእመቤታችን የአስራት ልጆች ይልልሃል። እዛ ቆሞ ያላዝናል። ተረታም ትውልድ ኦኬ። ጌታችን መስቀል ላይ ተሰቅሏል። አካሉ ደም ለብሶ መላእክት መጡ አይደል? አዎ። ማቴዎስ ወንጌል መጽሐፍ ምዕራፍ 4 ቁጥር 11 ላይ ሊያገለግሉት ይመጡ ነበር ድሮም። ኦኬ መጡና እነሱ ሌሎቹ ሲወድቁ ሚካኤል ቆሞ ያደንቅ ነበር። ምን ብሎ ያደንቅ ነበር ብለው አሉ። ይኸው ሊታይ የሌለ ማቴዎስ ያልጻፈውን፣ ማርቆስ ያልጻፈውን፣ ዮሐንስ ያልተገለጠለትን፣ ሉቃስ ያልነገረንን እነንቶኔ አወሩልህ። እሺ ምን አለ? ቆሞ እነዚህ ክፎች ፈጣሪያቸውን እንዴት አድርገው ሰቀሉት፣ ኢየሱስ ደግሞ ትህትና ብለው አሉ። ኦኬ ትሁት ነው። ኦኬ እሺ። እና እሱ ደግሞ ቆሞ እዛ ማነው እሱ ተሰቅሎ በነበረበት ሰዓት ላይ እንዴት በፈጠረው እጅ ይሰቀላል ብሎ ሚካኤል ቆሞ ያደንቅ ነበር አሉ። ገብርኤል ደግሞ ግልፍተኛ ነው። በኦርቶዶክስ ግልፍተኛ ነው። ሚካኤል ደግሞ ዝም ብሎ ፉዞ ነገር የሆነ ማለት ነው። ኃጢአትን ብታደርግ ሚካኤል ዝም ብሎ ነው የሚያልፈው አሉ በኦርቶዶክስ ማለት ነው። ገብርኤል ግን ይቆጣል፣ ይናደዳል፣ ይበሳጫል። እና እንደው ሚካኤል እኔ እንዳየው ገብርኤል እንዳያይህ አለ ብለው ሁሉ ይነግሩናል። አንተ አትቀልድባቸውም። በእግዚአብሔር ቅዱሳን መላእክት እኮ ነው ብየምልህ። ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ አምላካችን ኢየሱስ ክርስቶስን አይሁድ በሰቀሉት ሰዓት ላይ እንደዚህ ሆኖ አይተውት እና በዛ ሰዓት ላይ እና ሚካኤል ገብርኤል ተቆጣ። ፈጣሪን እንዴት እንደዚህ አድርገው ይሰቅሉታል እነዚህ ብሎ ሰይፉን መዘዘና ከላይ ሊወረውረው ሲል ጌታ ተው ከቁጣ ታገስ፣ ሰይፍንም ወደ ሰገባህ መልስ ብሎ አለው። እና የአንተ ምሕረትና ቸርነት እስከመቼ ነው አላበዛሁም እንዴ አይነት ብሎ ከኢየሱስ ጋር ግብ ፈጥሮ ገብርኤል ጌታ ምን አለው? ተው ከቁጣ ታገስ፣ ሰይፍህንም መልስ አለው ይላል ሕማማተ መስቀል ላይ። መልስ ሰይፍህን ብሎ ሲለው አልመልስም ገብርኤል ለኢየሱስ። ለምን? የአንተ ቸርነትና ምሕረት እስከመቼ ነው? አልበዛም እንዴ? አላበዛኸውም ኢየሱስ ብሎት ገብርኤል ኢየሱስን ባለመታዘዝ እምቢ ብሎ ሰይፉን ወረወረው ይላል። እቀድልሃለሁ በእግዚአብሔር ቃል ሰይፍ። ይህን ተረት ማለት ነው አደባባይ ላይ። ገብርኤል ማን ነው? የኢየሱስ ባሪያ ነው። ኢየሱስ መስቀል ላይ የተሰቀለው ማን ነው? የሰማይ የምድር ፈጣሪ የገብርኤልም ጌታና ፈጣሪ ነው። እና ባሪያው ለጌታ አይታዘዝም እንዴ? አዎ አይታዘዝም። የኦርቶዶክስ ገብርኤል አመፀኛ ነው። የኦርቶዶክሱ ገብርኤል ነው ያልኩ፣ አመፀኛ ነው። ኢየሱስ ላይ አምጾ ሰይፍን መልስ ብሎ ሲለው እምቢ ብሎ ወረወረው ይላሉ። ከዛስ ሲወረውረው የቤተ መቅደሱ መጋረጃ ከላይ እስከታይ ተቀደደ ይለዋል። ማቴዎስ ላይ ሄድና ይኸው፣ ሌሎች ወንጌላት ላይ ሄድና ይኸው፣ ኢየሱስ በሞቱ ነው መስቀል ላይ በተሰቀለ ሰዓት ላይ ቤተ መቅደሱ መጋረጃ ከላይ እስከታይ ተቀደደው። ገብርኤል ማን? ኦርቶዶክስ ግን በገብርኤል ሰይፍ ነው የተቀደደው ትላለች። ጠማማ ትምህርት ማለት ነው ወንድሞች እናቶች፣ አጋንንታዊ የሆነ ትምህርት። ኢየሱስ በመስቀል ላይ በተሰቀለ ሰዓት ላይ 7 ታምራት ተከናውነዋል። በላይ በሰማይ 3 በምድር 4 ማለት ነው። ፀሐይ ወር ማለት ፀሐይ ምንድነው? ፀሐይ ጨረቃና ማለት ፀሐይና ጨረቃ ብርሃናቸውን ከለከሉ ይላል። ያው የሰርክ መስዋዕቱ የሚሆንበት ነበረ። እውነት ነው፣ ጨለማ ሆኗል። ኦኬ መቃብራት ተከፍተዋል። የቤተ መቅደስ መጋረጃ ከላይ እስከታይ ተቀደዋል። እርዝኩዌክ ሆኗል። መሬት መናወጥ ማለት ነው። ማን ይሄንን ያደረገው? ገብርኤል። እሺ በቃ በሰይፉ መጋረጃውን ቀደደው። ሙታንን ከመቃብር ያስነሳቸው ማን ነው? የመሬት መናወጥ እንዲሆን ያደረገው ተክለ ሃይማኖት ነው። በእግሩ ነክቶት ምንድን ነው እየተወራ ያለው? የማን ታሪክ ለማጥፋት ነው ይህንን ያህል ድረስ እየተሄደ ያለው? ገብርኤል በሰይፉ ቀደደ ይላል። ዳሪያስ ብራዘር፣ እንዲህ አይነት ተረት
ገብርኤል ምናልባት ብታዩ መንፈሳዊ አይኖች ቢከፈት እዛ መስቀሉ ግርጌ ተደፍቷል። ንጉሱ ነው እዛ የተሰቀለው። አምላክ ነው እዛ የተሰቀለው። ጌታው ፈጣሪው ነው የተሰቀለው። ገብርኤል ሰይፍ ከተቀደደ ደግሞ አሉ ውሸታቸውን እስከ ዛሬ ድረስ እየተውለበለበ ይኖራል ይላል ኢየሩሳሌም። እኔ አስልኬ በባለፈው አሳየው የለም። ለምን የለም ብለህ ስትል ኃጢአት ነው የማያሳይ ብሎ ይላል። አንተ ሰውዬ መንፈሴን አታበሳጨው ስልህ እንዲህ አይነት ምስራቅ አፍሪካ ላይ የተፈበረከ የውሸት ትርክት ወንዝ አያሻግርም። ይህንን ህዝብ ገብርኤል በመጋረጃው ቀደደ እያልካችሁ ስትዋሹ ኖራችኋል። መጽሐፉን ግን አሁን አነበብነው። ቅዱሱን ቃል ስናነበው ኢየሱስ በመስቀል በተሰቀለ ሳለ የቤተ መቅደስ መጋረጃ ከላይ እስከታች ቀደደው። ማን የቀደደው? በሞቱ ቅዱስ እግዚአብሔር አብ ነው። የጌታችን የኢየሱስ ክርስቶስ አምላክና አባት ነው የቀደደው። በሰውና በእግዚአብሔር መካከል የነበረውን የጥልን ግድግዳ ፈረሰ ማለት ነው። በምን? በሞቱ። የጥልን ግድግዳ በስጋው አፈረሰ ማለት በስጋው በመስቀል ላይ ሲሞት በሰውና በእግዚአብሔር መካከል ለይቶ የነበረ ያ መጋረጃ በቅዱስና በቅዱስ ቅዱሳኑ መካከል የተደረገበት ሚስጥር ሳይገባህ በፍጡር ተቀደደ ብሎ ማለት ምን ማለት እንደሆነ ታውቃለህ? ሰውን ከእግዚአብሔር ያስታረቀው ገብርኤል እንጂ ኢየሱስ አይደለም ማለት ነው። በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ የፈረሰው በኢየሱስ ሞት በስጋው ሳይሆን በገብርኤል ሰይፍ ነው እኮ እያለች ያለችው። ጠማሞች የአምላኬን ቃል ስላጣመሙ ነው ይሄን ቃል የምጠቀመው። ጠማሞች እኮ አልኩ። ነገ ደግሞ እንትን ስል እንትና በማማሳያዋ ነው እንትና በመክተፊያዋ ነው ብለው ሊሉ ማለት ነው። እቺ ቤተክርስቲያን ነች። ወርቅ ነኝ ትምህርቴ ወርቅ ነው በሐዋርያት ተፈትሮ የወጣ ነው ብላ ጥላለች። እጅ ከፍንጅ ተይዛችኋል። መጽሐፎቻችሁ የሚናገሩት ነው። እዛው በመቅደሱ ስናዜም የነበርን ሰዎች ነን። ምን አደረገ ጌታ? በእውነት በትውልድ መካከል የእሱን ታሪክ ለማስረሳት ሰባቱም ተአምራቶች የተከናወኑት በኢየሱስ ክርስቶስ ሞት ነው። ብራዘርዬ ሙታን የተነሱት እሱ ሲሞት ነው። ከ500 የሚበዙ እኮ ናቸው ታዩ እኮ ይላል። ወደ ቅድስት ከተማም ገቡ እኮ ይላል። ታዩ ሙታን ተነሱ። ታውቃለህ? ሊትራሊ የሞቱ ሙታን ናቸው ተነስተው ከመቃብር ወጥተው የገቡት ወደ ቅድስት ከተማ። እርዝ እኮ ከመሬት መናወጥ ሆነ ይላል እዛ በላይ በሰማይ ፀሐይ ብርሃኗን ከለከለች፣ ጨረቃም ደም ሆነ ይላል። ምንድነው የተፈለገው? ገብርኤል ተናደደ፣ ሚካኤል ተገረመ፣ እንትና የሚባለው ሳቀ፣ እንትና የሚለው አላገጠ፣ እንትና የሚለው መልአክ ደግሞ ፕራንክ ሊሰራ ነው እያሉ ማለት ነው። የሌለ ወንድሞች እናቶች እነ ሚካኤል ቆሞ ያደንቅ ነበር። ገብርኤል ተቆጣ ይላል። ማነው ኡራኤል የሚባለው መልአክ ደግሞ ዋንጫ ይዞ ይቀዳ ነበር ይሏል። የሌለ ከዛ በዋንጫ ቀዱና በመጀመሪያ አላቸው ይላል ጌታችን ኢየሱስ ክርስቶስ። በዋንጫ ኡራኤል የሚባለው መልአክ ሲቀዳ፣ ኡራኤል የሚባል መልአክ ሲጀምር የለ መጽሐፍ ቅዱስ ውስጥ በስም አይታወቅም። እልፍ አላፋት መላእክት እንዳሉ እናውቃለን። ስማቸው ግን የተገለጠው በመጽሐፍ ቅዱስ ላይ ሱራፌልና ኪሩቤል እንደዚሁ ሚካኤልና ገብርኤል ናቸው። ግን ስማቸው ያልተገለጠ እልፍ አላፋት ወትልፊት አላፋት የሚሆኑ ቅዱሳን መላእክት ዙፋኑን ከበው የሚያገለግሉ የእግዚአብሔር ሰራዊቶች አሉ። አሁን እናውቃለን። እና ምን አሉ? ሚካኤል ቆሞ ሲያደንቅ፣ ገብርኤል ደግሞ ተቆጥቶ ሰይፉን መዘዘና እንትን ሲል፣ ኡራኤል ደግሞ ዋንጫ ይዞ ከሰውነቱ ደም ይቀዳ ነበር አሉ። ከዛ እሱ ደግሞ ደም እየቀዳ እያለ እዛው መስቀል ላይ ያለ ጌታችን ኢየሱስ ክርስቶስ አስቀድመህ ሄደህ በኢትዮጵያ ምድር ላይ እርጨው ብሎ አለው። ከኢትዮጵያ ምድር ደግሞ በትግራይ አውራጃ ናግራን በሚባል አውራጃ ላይ ከዛ ጀምር ብሎ አለው እና መጥቶ በኢትዮጵያ ምድር አፍላጋትና ምንጮቹ ላይ በተራሮቹና በወንዞቹ ላይ እየተመላለሰ ደሙን ረጨው። ከዛ ዛሬ ቅዱስ ቤተክርስቲያን የታነጸችበት ቦታ ያ ነው ይላል። ተረታም ትውልድ ከመጀመሪያ ከኢትዮጵያ ጀምሩ ብሎ አለ ጌታችን ኢየሱስ ክርስቶስ። የተጻፈ እኮ ነው ብራዘርዬ። ናግራን የሚባል አውራጃ ትግራይ ውስጥ የናግራን ሰውዬ የናግራን ደብተራ በአቢሾስ ደነዚዝ የጻፈው ጽሁፍ ነው። አጭርና ግልጽ። እነ ዮሐንስ ያላዩትን አንተ እንዴት አየህ? እነ ዮሐንስ ያልጻፉትን የቤተ መቅደስ መጋረጃ ከላይ እስከታች ተቀደደ ብለው እነ ማቴዎስ የጻፉት ኢየሱስ በሞቱ ነው ብሎ ይላል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሞት ነው እህትዬ፣ ሲሞት ነው። በላይ በሰማይ በታች በምድር 7 ተአምራት የተከናወኑት በሱ ሞት እንጂ በገብርኤል ሰይፍ መወርወር፣ በሚካኤል መገረም፣ በእንትና መሳቅ፣ በእንትና ማላገጥ አይደለም።
ይለዋል። በቃ ከዛ በኋላ ትጠዘጥዛለች አልኩ። በተረት ተጽፎ አይደለም ተቃጥሎ የማያልቅ መጽሐፍቶች ጽፋለች። ደፍራቸው ስታነብ መጽሐፍቶቹ እንዳይነበቡ ምን አለች? የመጽሐፉ ቅድስና በጣም ልዩ ስለሆነ እህል ሳይበሉ ነው መነበብ ያለባቸው አለችልህ። እና ቁጭ እህል ሳይበሉ አሁን ውጭ ነኝ ነው ያለሁት። በረንዳይ አካባቢ ላይ ቁጭ ብዬ ነው የማወራው። የወፎቹን ድምፅ እየሰማ ነው። ጠዋት ነው እኔ ጋር አሁን በኢትዮጵያ ከጠዋቱ 2 ሰዓት ከሩብ ማለት ነው። ኦኬ። እና በዚህ ሰዓት ላይ ያኔ በሃይማኖቴ ቢሆን አን ካሜራ ከፍቼ ባሳይ እዚህ ቁጭ አልኩበት ሆነ። በቃ ስማ ቦለም ቅዱስ አሐዱ አምላክ ቅዱስ ሚካኤል ሊቀ መላእክት ነው ይማረ ነው ይሳለ ነው ይቀበል። ወንጌል የለም። ኤርምያስ ያምር ይቀራል በድሮ ማለት ነው። ወንጌል የለም። ማክሰኞም ሲሆን ውዳሴ አሌክስና ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ። ወንድሞቼ እግዚአብሔር 52 ሳምንታት ሰጠን በአመት ውስጥ 365 ቀን። በ52 ሳምንታት ውስጥ 52 ማክሰኞች፣ 52 ሰኞች፣ 52 ረቡዖች፣ 52 ሐሙሶች አሉ። በባለፈው ሳምንት ያነበብኩትን ሿሿ አሁንም በሚቀጥለው ማክሰኞ ላይ ሿሿ። ሰይጣን ደግሞ በሚኖርበት በዚሁ ወደ ቃልም ላይ እንደሚኖረው ሰይጣን ያያል። የሚላክ አለ። በስመ አድራሻችን የሚላኩ ተረኛ መናፍስቶች አሉ። ሂድና ኤርምያስ ምንድነው የሚያነበው ተብሎ መልእክተኛ ሊላክ ይችላል፣ ከአለቃው ሰይጣን ማለት ነው። እና ሲመጣ ያ የተላከው ተላኪ ለአለቃው ለሉሲፈር አይ የሚያነበው ያው ውዳሴ ማርያም ነው ተው በቃ ይጃጃል፣ እሱ ምንም እሱን አነበበኛ ላይ ምንም የሚያመጣው ክፋት የለውም ምንም የሚያመጣው ለውጥ ስለሌለ ተው ነው ብለ መጽሐፍ ቅዱስን የሚያነበው ግን ከተባለ እመነኝ አልኩ ምን እንደሚያደርገው ከአለቃው ከክፉ ከመናፍስት ኃይላት ትእዛዝ ነው የሚሰጠው። ዝም ብለህ እንዳታየው መጽሐፍ ቅዱስን የሚያነባው ወይ እንቅልፍ ጣልበት፣ ወይ እንዲያንጠራራው አድርገው፣ ወይ እንዲያዛጋው አድርገው፣ ወይ በሆነ ነገር ብቻ አድርገህ ዲስትራክት አድርገው ብሎ አለቃው መንፈስ ትእዛዝ ይሰጠዋል ማለት ነው ለዛ ለክፉ። ለምን በለኝ። ሰው መጽሐፍ ቅዱስ ካነበበ ሰይጣን እንዴት እንደተሸነፈ፣ በማን እንደተሸነፈ፣ በኢየሱስ እንደተሸነፈ፣ ሞትና መውጊያውን ሲኦልን ዲያብሎስን ለዘላለም ድል ስለነሳው እና አንተ ደግሞ ጌታ ኢየሱስ ለአንተን ስለሚወድህ እንደዚህ ሞተልህ በስሙ ስታምን አንተም ይሄን አሸናፊነትን ጌታ ኢየሱስ ይሰጣል ብሎ የሚለውን ሊያውቅ ነው። ከዛስ እሱን አወቀ ማለት ሰው ምን ሊሆን ነው? በሰይጣን መንግስት ላይ ሊነቃ ነው ማለት ነው። እና በሰይጣን መንግስት ላይ ከነቃስ ሰይጣን ከግዛቱ ልታመልጠው እንደሚሆን ስለሚያውቅ መጽሐፍ ቅዱስ በሚነበብበት ሰዓት ላይ ምንድነው የምታነበው ያቺ ሴትዮ ብሎ ይልካል፣ መልእክተኛን ይልካል ማለት ነው። በጭፍራው በኩል ያውቃል ትእዛዝ ስለሚሰጥ ማለት ነው። ምንድነው የምታነበው ያቺ ሴትዮ? አይ ሰኔ ጎልጎታ ነው ተዋት በቃ እሷ በእኛ መንግስት ላይ ምንም የምታመጣው ተጽዕኖ የለም። ሰኔ ጎልጎታ አንብበ የሰይጣን መንግስት ልታሸንፈው እንደማትችል ያውቃል ሰይጣን። እውነቴ ነው ብዬ የምልህ ሰይጣን መጽሐፍ ቅዱስን ማንበብ ከጀመርክ አምላክን እግዚአብሔርን ልታውቅ ነው። ኢየሱስ ያደረገውን ልታውቅ ነው። ኢየሱስ ለአንተና ለእኔ ምን እንደሆነ ልታውቅ ነው። እሱን አወቅ ማለት ለሰይጣን ራስ ምታት ልትሆን ነው ማለት በሰይጣን መንግስት ላይ ልታምጽ ነው። ኢየሱስ ይህን ያህል ይወዳል ከተባለ ጌታ ይወደኛል፣ በቃ ከዚህ በኋላማ እኖርለታለሁ ብለህ ልትወስን ነው። ይሄ ደግሞ ለሰይጣን በጣም አደጋ ነው። ይሄ ሰውዬ ከኛ መንግስት ውስጥ ልጦ ይሄን ጥሩ አድርጌ ጫት አስክመው ነበር እኮ እንዴ ምን መሆናችሁ ነው? ይህም ሰው ሊያመልጠን ሰው እኮ እያመለጠ ነው ወደ ክርስቶስ እየሄደ እያለ ሰይጣን ይላል ማለት ነው። ስለዚህ በፍጹም እንድትሄድ አልፈልግም። ሴትዮ በስድቧ እኮ እንዴት እንደምጠቀምባት ታውቃለህ አይደል? ይሄኛ እኮ ጥሩ ኤጀንታችን ነች። ተሳደቢ ብለን ልቧን ስናነሳሳት ሄዳ በምታውቀውም በማታውቀውም ነገር ትሳደባለች፣ ትራገማለች። እኛ መራገም ስንፈልግ እኮ በዚህ ሴትዮ በኩል ነው የምንራገመው። አሁን መጽሐፍ ቅዱስ እያነበበች ነው። እነዛ ጴንጤዎቹ ደግሞ መጽሐፍ ቅዱስ አንብቡ እያሉ ሁሉ ቀን እየመከሩ ነው። መጽሐፍ ቅዱስ አንብብ ማለት ምን ማለት እንደሆነ ታውቃለህ? ብርሃን በህይወትህ ላይ አብራ ማለት ነው። ገልጻ አይደለም ወይ? ከኋላም ያላችሁ 1800 ሰው ይሰማል አይደል? አዎ መጽሐፍ ቅዱስ አንብብ ማለት ምን ማለት እንደሆነ ታውቃለህ? በህይወትህ ላይ ብርሃን ይብራ ማለት ነው። ምክንያቱም የእግዚአብሔር ቃል ብርሃን ነውና። ስለዚህ ሰይጣን አይወድም፣ በፍጹም አይወድም። መጽሐፍ ቅዱስ የሚያነብ ሰራዊት ካገኘ የእግዚአብሔር ህዝብ እንደሆነ ካወቀ ሊያመጹብኝ ነው ይላል። ስለዚህ
በምክንያትም ይሁን ያለ ምክንያት እንቅልፍም እንዲመጣ ራስ ምታት እንዲሆን እንዲያዛጋ እንዲያንጠራራ ምናምን ነገር ያደርግና ከመጽሐፍ ቅዱስ ዲስትራክት ያደርጋል ማለት ነው። ድርሳነ ሚካኤል ብትደግም አይፈራም። እንኳን ድርሳነ ሚካኤል አይደለም ሚካኤልን ብታመጣው ራሱ መልአኩን አይፈራውም። ሰይጣን ይዋጋዋል፣ ግን ቅዱስ ሚካኤል ነው የሚያሸንፈው። ምንም ግን አይፈራውም። እሱ የሚፈራው አንድ ስም ሲጠራ ብቻ ነው። ቅዱስ ሚካኤልን መልአኩን ማለት ነው። ቅዱስ ገብርኤልን መልአኩ ሰይጣን አይፈራውም፣ ይገጥመዋል፣ ይዋጋዋል። ግን የሚያሸንፉት እነሱ ናቸው፣ ቅዱሳን መላእክት። ዘንዶውም ከመላእክቱ ጋር ተዋጋ ይላል በራዕይ መጽሐፍ ምዕራፍ 12 ቁጥር 7 ላይ በሚካኤልና ሰራዊቱም ዘንዶውን ተዋጉት ይላል። እሱም ተዋጋቸው። ድሉ ግን የማን ነበር? የቅዱስ ሚካኤል ነው። አየህ፣ ይዋጋል ነው። መቆም የማይችለው አንድ ስም ሲጠራ ብቻ ነው። ሰይጣን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ምናምን ብለህ ብትል አፍኒን፣ ራጉኤል ወጥ የፈለከውን ጥራ፣ ምንም በሰይጣን ዓለም ድንግጥ አይሉልህም። ኢየሱስ ተብሎ ሲባል ልታጠፋን መጣህ ያለ ጊዜያችን ነው የሚሉት። የኔ አባት ስሙ ይባረክ። ልታጠፋን መጣህ ያለ ጊዜያችን። አንተ ማን እንደሆንክ አውቄያለሁ። የእግዚአብሔር ቅዱስ እየመሰከረ ነው። ወደ እሪያዎቹም ገብቶ ወደ ጥልቅ የሚወርደው ማለት ነው። ያድናል። ኢየሱስ ለዘላለም ስሙ ይባረክ። ኦኬ፣ ልታጠፋን መጣህ። እንለምንሃለን፣ ወደ እሪያዎቹ እንድንገባ ፍቀድልን። መለፍለፍ የሚጀምረው ያውቃል፣ ማን እንደሆነ ያውቃል። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ ብሏል ራሱ ሰይጣን። በዛ በአስቄዋ ልጆችን አንዱ ጎረምሳ ጥጋስ ይዞ ከግርግዳ ጋር አገናኝቶ አሽቶ ጣለልኝ። ጳውሎስ በሚለው በጌታ ስም እንለምናችኋለን ውጡ ምናምን ብሎ ሲል ማናችሁ እናንተ አላ ሰይጣን ራሱ በሰውየው በኩል እናንተ ማን ናችሁ? እኛማ የቄስ ልጅ ነን ምናምን። ማን የቄስ ልጅ ሆንክ እንደሆነ አስቄዋ የሚባለውን አይሁዳዊ አታውቀውም? እኛ እኮ የሱ 4 ልጆች ነን እኮ። እነማን ናችሁ እናንተ? ከግርግዳ ጋር እያላተመ ዘለልባቸው ይላል። አጋጭቶ ጥጋስ ይዞ እንደዚህ ሰይጣንም ያገለግልሃል አንዳንዴ ማለት ነው። ለምን አትልም? ኢየሱስን አውቀዋለሁ አላለም ሰይጣን። ጳውሎስንም አውቀዋለሁ ኢየሱስንም አውቀዋለሁ። እናንተ እነማን ናችሁ? እንክርዳድ ወፍ ዘራሽ እኔን ለማስወጣት እናንተ ማን ናችሁ ብሎ አላቸው። ሰይጣን እንኳን ያውቃል እኮ ነው የምልህ። አውቀዋለሁ ኢየሱስን አውቀዋለሁ አላቸው። አየህ፣ አዎ ያውቀዋል። አይወድም። መንግስቱ ይፈርሳል። ዙፋኑን የገለበጠው መንግስቱን ያፈረሰው የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈ የተገለጠው የአብ ልጅ ኢየሱስ ነው። የዲያብሎስን ስራ ያፈረሰው ሚካኤል አይደለም ያፈረሰው፣ ገብርኤል አይደለም ያፈረሰው። በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ በስጋው ያፈረሰ የእግዚአብሔር ልጅ ኢየሱስ ነው። የዲያብሎስንም ስራ ያፈረሰ የእግዚአብሔር ልጅ ኢየሱስ ነው። ለጌታ ክብር ይሆንለት። ስለዚህ ከእንዲህ አይነት ትምህርት ተፋቱና ወደ እውነተኛ ወደ መጽሐፍ ቅዱስ በጌታ ልለምናችሁ። አንተ ትውልድ መጽሐፍ ቅዱስ አንብብ። እቴ መጽሐፍ ቅዱስን አንብቢ። ወንድሜ መጽሐፍ ቅዱስን አንብብ። የሰማይ የምድር ጌታ የትውልድ ረሃብተኛ ሆኗል። የሰማይ የምድር ጌታ ልዑል እግዚአብሔር በዚህ ትውልድ መካከል 7 እና 8 ቢሊዮን ህዝብ ባለበት መካከል የትውልድ ረሃብተኛ ሆኗል። ለሱ ወግኖ የሚኖርለት ትውልድ ነው የሚፈልገው። ለሃይማኖቱ ተቋም የሚከራከርለት ትውልድ አይደለም የሚፈልገው። እሱንማ መች አጣ? ቡዳም፣ ሂንዱዝምም እስላሙም ብትሄድ ስለ ሃይማኖታቸው ቀናይነት ሰው ሁሉ ያርዳሉ፣ ሰው ሁሉ ይገላሉ። አንተ ስለ ሃይማኖት ተቋምነት ተከራካሪነት አይደለም። የእግዚአብሔር ወገኑን እግዚአብሔር ቅዱስ ቃሉን ሰጥቷል። አባቶቻችን ባመጡት ባለሙት ምናምን ብላ አትበል። ቅዱስ ቃሉ ምን ይላል? 4 ነጥብ ምን አለ? የእግዚአብሔር ልጅ ኢየሱስ ከድንግል ተወልዶ 33 ዓመት በዚህ ምድር ላይ ሲኖር ያስተማረው ትምህርት ምን ነበር? በቃ ብሏል ኢየሱስ። አዎ 4 ነጥብ መደምደሚያ እሱ ነው። አለቀ ብሏል ጌታ። አዎ አሳየኝ ካለ አለቀ። 4 ነጥብ ውጠነዋል፣ ጠጥተነዋል፣ ተቀብለነዋል፣ አምነነዋል የጌታን ቃል ላይ። አይ ምልክ ግን ኢየሱስ እንደዚህ ብሎ ቢልም ግን አባቶቻችን ብለህ ብትል እኔ ይቅርታ አድርግልኝ አባት ይንሳ አይደለም ዳር ያዝልኝ ነው ብዬ የምልህ። አንተ ማነህ ግን ብሎ የሚል? ኢየሱስ ተናግሯል ግን ብለህ ልታፈርስ የምትፈልገው በማን ቃል ላይ ነው? አንተ ተጨማሪ ሆነህ
ማብራሪያ ልትሰጥ የፈለግከው? ጳውሎስ ብሎታል ግን እኛ እንለውም ይላሉ። ጳውሎስ ካለ አንተ ማን በኢየሱስ ማን ነው በጳውሎስ ንግግር ላይ አራሚ ሆነ? የትኛው ሃይማኖት ነው አራሚ ሆነው? ኢየሱስም ጳውሎስ አማላጅ ብሎታል እኛ ግን አንለውም ትለኛለች። ተመጣና አንቺ ማነሽ? አንተ ማነህ? ፕሮቴስታንት ነኝ ያልከኝ ማን አንተ ብትሆን? ኦርቶዶክስ ነኝ ያልከኝ ማን እኮ ነው ብዬ የምልህ። ቅዱስ ጳውሎስ ሐዋርያው በመንፈስ ቅዱስ ኢንስፓየር ተደርጎ ተመርቶ የጻፈውን ቅዱሱን ቃል ኢየሱስ አማላጅ ብሎታል። አይ ጳውሎስ ብሎታል እኛ ግን አንለውም። አንቺ ማነሽ? አንተ ማነህ? እናንተ እነማን ናችሁ? ሐዋርያው ያለውን አለ አለቅ። በመንፈስ ቅዱስ ነው ያለው አለቅ አለቅ። ማን ነው ይመጣና እኛ ግን አንለውም ይላል። ኦርቶዶክስ ግን አትለውም። ማናት ኦርቶዶክስ የሆነች እንደሆነ? እኛ ጴንጤዎቹ ግን አንለው። ማና አንተ ጴንጤ ሆንክ እንደሆነ ነው የምልህ። ማና ሐዋርያው ያለውን አንተ አንለውም፣ እሱ ቢለውም እኛ አንቀበለውም። ሁ አዩ እኛ እነማንን? ሰማይ ግን ደስ እንዲሰኝ ከፈለክ እውነቴን ነው የምልህ። እኔ የሥላሴ ባሪያ እግዚአብሔር ያለውን አለ አለቀ። ጳውሎስ ያለው ካፉ አውጥቶ ዝም ብሎ ያወራው ተራ ወሬ ሳይሆን በመንፈስ ቅዱስ ተነርቶ የጻፈው የጳውሎስ ንግግር የጌታ ቃል ነው። ጳውሎስ አለው አዎ ሳላላምጠው ነው የምወጣው ያዋጥኩትም። ይመጡና አሁን ምን ይለዋል? ማርያምን አማላጅ ነች ይለዋል። ሐዋርያት ማን አላት? ማንም አላላትም። ሐዋርያት አላሏትም፣ እነሱ ግን ይሏታል። ኢየሱስ አማላጅ ነው ሐዋርያቱ ብለውታል፣ እኛ ግን አንለውም ይሉሃል። ይሄ ትውልድ ነው ይታይ ብራዘር፣ ይሄ ትውልድ ነው ሊከራከረ። ስለ እግዚአብሔር ቃል ተጻፈው ለእግዚአብሔር ቃል ታማኙ ነው። በመጀመሪያ ማርያምን አማላጅ ነች ብሎ ያለ ሐዋርያ ማን አለ? ማን? ኢየሱስን አማላጅ ነው ብሎ ያለው ሐዋርያ አንድ ማለት ነው። ከዮሐንስ ከጳውሎስ ጀምሮ በሙሉ ነው ያሉት ሐዋርያቶቹ። ሐዋርያቱ ያሉትን አንቀበልም እኛ ግን አንለውም። ጳውሎስ አማላጅ ነው ብሎታል፣ እኛ ግን አንለውም። ለጌታ አይቀጸልም። ማና ያለ አንተ ለጌታ አይቀጸልም ማለት በሞቱም በጸሎቱም አይደል ነው የማለደው። ስለ አመፀኞች ማለደ አይልም እንዴ? ማቴዎስ ማነው ዕብራውያን መጽሐፍ ምዕራፍ 4 ላይ ትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ቁጥር 12 ላይ ስለ አመፀኞች ማለደ አይልም እንዴ? ይላል አባቶ የሚያደርጉትን አያውቁምና ይቅር በላቸው ማለት ምን ማለት ነው? ኢሳይያስ 53 12 ላይ ያለው ቃል ነው ተፈጻሚ ሆነው በመስቀል ላይ እሱ አምላክ ነው። ከማን ወደ ማን ይማልዳሉ? ለእነዚህ ድብን ያሉ መናፍቃን ማለት ነው፣ ኦርቶዶክሳውያን መናፍቃን በስላሴ አካላት ውስጥ ያለውን የሶስቱን አካላትን ልዩነት እዛ ጋር ድፍጥጥ አድርገው እሱ አምላክ ነው ከማን ወደ ማን ይማልዳል ይላሉ። በስላሴ አካላት ውስጥ አብ የተለየ አካል፣ ወልድ የተለየ አካል፣ መንፈስ ቅዱስ የተለየ አካል እንዳለው አታውቁም እንዴ እናንተ መናፍቃን? አታውቁም እንዴ? ካወቃችሁ ታዲያ አባት ሆይ ብሎ የጠራው የነበረው ማንን ነው? አምላኬ ነጽረኝ ወለምን ታድገኝ ብሎ ያለውስ ማንን ነው? አምላክም አባትም ብሎ የጠራው ማንን ነው? ኢየሱስ ክርስቶስ አምላኬ ብሎ የጠራው ማንን ነው? እግዚአብሔር አብን ነው። አባቴ ብሎ የጠራው ማንን ነው? እግዚአብሔር አብን ነው። ሁለቱንም ቃል በመስቀል ላይ ሆኖ ተናግሮታል። እሱ አምላክ ነው። ማን ወደ ማን ይመልዳል? ልጁ ወደ አባቱ ነው የለመነው አባቶይ ብሎ። ሐዋርያት ያላሉትን እንላታለን። መጽሐፍ ቅዱስ ባይላትም እኛ ግን እመቤታችን አማላጅ ነች እንላታለን ይለዋል። ሐዋርያት እኮ አላላቱም፣ ጉዳያቸው ነው። እኛ ግን እንላታለን ይለዋል። ይሄ ትውልድ ነው አየህ፣ ኢትዮጵያ ውስጥ ክርስቲያን ነው ተብሎ እንደ ደጋ በግ ዝም ብሎ የሚነዳ ማለት ነው። ከሐዋርያት እኮ ማንም ያላት የለም እንደዚህ እናንተ እንደምትሉት። አይ የለም፣ እነሱ ባይሏትም እኛ ግን እንላታለን። ኢየሱስን እኮ አማላጅ ብለውታል፣ ሐዋርያቱ ብለውታል። አዎ እኛ ግን አንለውም። እንዴ ሐዋርያቱ ያሉትን አትሉም፣ ሐዋርያቱ ያላሉትን ትላላችሁ። እንዴት አይነት ነገር እኮ ነው የገጠመን ወንድምነት ዳንዬ። ሐዋርያቱ ያላሉትን ይላሉ፣ ሐዋርያቱ ያሉትን አይሉም። ሐዋርያት ያላሉትን ያስተምራሉ፣ ሐዋርያት ያሉትን ይክዳሉ። ሽምጥጥ አድርገው ይክዳሉ።
አምላኬ ብቻዬን አቆማችኋለሁ ከሕያው ጌታ ከእግዚአብሔር መንፈስ ጋር ሆኜ እንዲህ አይነቱን ትውልድ። እኛ ምን እያልናችሁ ነው? ሐዋርያቱ ያሉትን በሉ። እኛ እንደምንለው ኬት አምጥቼ ነው እኔ ኢየሱስን አማላጅ ነው ብዬ የምለው? ከኪሴ አውጥቼ ነው እንዴ? የእኛ ፓስተሮች ተሰባስበው አምቧ እየጠጡ ምን ይመስላል? ሲ ፓስተር እንትና ኢየሱስን አማላጅ ነው ብለን ምንድነው? ምን ይመስልህ ይመስልሃል? እስቲ ሀሳብ ስጥ በዚህ ጉዳይ ላይ። አዎ እኔ ግን እንደሚመስለኝ እያለ የሆነ ፓስተር እንትና የሚባል እኔ ግን እንደሚመስለኝ ብንለው ጥሩ ነው። ሌላኛው ፓስተር ደግሞ አይ እኔ እዚህ ላይ ሀሳብ አለኝ እኔ ግን መባል የለበትም። ሌላኛው ደግሞ እኔ የሁለታችሁም ሀሳብ ብዙ አይገዛኝም፣ አልኑም አላልኑም የሚጠቅም ነገር የለም እያልን ቃላትን እያቀናጀን አይደለም ኢየሱስን ጌታ ነው ኢየሱስን አማላጅ ነው ብለን ያልኑ ሐዋርያቱ ስላሉት እንጂ ቅዱሱ ቃል ስላለው እንጂ ብሉይ ኪዳንና አዲስ ኪዳን ስላለው እንጂ። ስለዚህ ከኪሳችን አውጥተን አይደለም ያልኑ። እሺ አንተስ ምን ትላለህ በጌታ እናት ማርያም ላይ? የጌታ እናት ማርያም ያው እንግዲህ ኦርቶዶክስ ነች፣ እኛ አይደለችም። እና ብዙ ጊዜ እነሱ ናቸው ስሟን የሚጠሯት፣ እኛ ብዙ ስለሷ አይመለከተንም። ስለዚህ እሷን አማላጅ ነች ብሎ ለማለት እኔ ብዙ ሞራልም የለኝም። እሺ አንተስ ፓስተር እንትና ምን ትላለህ? እኔም የዚህኛውን ሀሳብ ነው የምገዛው። ሌላኛው ፓስተር ደግሞ ከጥጎ ነው እኔ በፍጹም የሁለቱን አልገዛውም ግን ብለን ብንላትም ክፋት የለውም ምናምን ነገር ብሎ በሚል ሀሳብ አቀናይተን አይደለም ማርያም አማላጅ አይደለችም ብለን ያሉ። መጽሐፉ ማርያም አማላጅ ነች ስላላላት አንላትም። 4 ነጥብ አንላትም። ሐዋርያቱ አማላጅ ነች ብለው አላሏትም፣ አንላትም። 5 መጽሐፍ ጽፎ ወደ ቤት ወሰዳት የተባለ ሐዋርያ ዮሐንስ ማርያም አማላጅ ነች ብሎ አላለም። ማርያም ከሙታን ተነስታለች ብሎ አላለም። ውሸት አትዋሹ፣ ይበቃችኋል። እሺ ትውልዱን ልቀቁት። ኢየሱስ ነው ከሙታን ተነሳ ብለው በአንድ ቃል ተስማምተው እንደ አንድ አፍ ተናጋሪ እንደ አንድ ልብ መካሪ ሆነው ሐዋርያቱ በመንፈስ ቅዱስ ኢንስፓየር ሆነው የጻፉት። ከሙታን ተነሳ ብሎ ያሉት የአብ ልጅ ኢየሱስ ክርስቶስን ነው፣ የዳዊት ልጅ ኢየሱስ ክርስቶስን ነው። ሰው በመሆኑ የዳዊት ልጅ ነው፣ ከድንግል የተወለደ የማኅፀኗ ፍሬ ነው። አምላክ በመሆኑ ደግሞ የእግዚአብሔር አብ የባህሪ ልጁ ነው፣ ቅድመ ዓለም የተወለደ ማለት ነው። ያለ እናት በአባት ብቻ የተወለደ። መዝሙር 109 በቅንፍ 110 ቁጥር 1 አዶኒ ለአዶናይ ብሎ በሚለው ቃል በዕብራይስጡ ላይ ጌታ ጌታዬን ጠላቶቼ እግር መረገጫ እስካደርግልህ ድረስ ብሎ ያለው ማለት ነው። የአብ ልጅ የእግዚአብሔር ልጅ ማለት ነው። የዳዊት ልጅ ኢየሱስ ክርስቶስ ነው ከሙታን የተነሳ ብለው እነ ዮሐንስ የጻፉት። ማርያም ታማልዳለች ብሎ የሚል ወደ ቤቱ ወስዷት ሐዋርያው አይገርማችሁም? በጣም ዮሐንስ ወደ ቤቱ ወስዷት ከመስቀሉ ግርጌ ጀምሮ እዛው ነበረ። ወደ ቤት ወሰዳት የተባለ ሐዋርያ ታማልዳለች ብሎ አንድም ቦታ ላይ አልጻፈም። አንድም ቦታ ላይ ከሙታን ተነስታለች ብሎ አንድም ቦታ ላይ አልጻፈም። አንድም ቦታ ላይ እርገቷን አይተዋል ዮሐንስ በመጀመሪያ እያት ብለው ያሉት አንድም ቦታ ላይ አልጻፈም። በጌቴ ሰማኒ ስትቀበር አይቷት ነበር። ከዛ ደግሞ ሐዋርያቱ ከቶማስ ውጭ ሌሎቹ እዛ ነበሩ፣ ጉድጓድ እየቆፈሩ አፈር መልሰው ነበር። ቶማስ ደግሞ ወደ ህንድ ሀገር ለስብከተ ሄዶ ህንደኬ በምትባል ምድር ላይ ከዛ ደግሞ ሲመጣ በደመና ሲመጣ ልቦናው ተበጸበጸና ማርያም ከዛ ከጌቴ ሰማኒ ሹልክ ብላ ከመቃብር ውስጥ ወጣችና ወደ ሰማይ ስትሄድ ደመናው ላይ ያገኘችው ከዛ የመግነዝ ጨርቁ ሰጠ። አቤት ወሬ! እዚህ ደግሞ ምን ይሏል? እዛው ጋር ድርሳነ ማርያምና ታምረ ማርያም ይጣላል። ካሜራ ልክፈት እንዴ? ልማዴ ነው እዚህ ቤት። ድርሳነ ማርያምና ታምረ ማርያም ይጣላል ስለ አንድ ታሪክ። ታምረ ማርያም ላይ ደግሞ ምን ይልሃል? ዮሐንስ በመጀመሪያ አይቷት ነበር። ዮሐንስ ወደ ሰማይ ወስዷት ጌታችን ኢየሱስ ክርስቶስ ጸሳቤቅ በተባለ ዛፍ ስር ሲቀበል እንትን ሊላ ሲል በዛ በገነት ያሉ ዛፎች ሁሉ መጣች እግዝእትነ ማርያም እመቤታችን ብለው ጎንበስ አሉላት። ከዛ ጌታችን ገባሬ ሰናይ ቄስ ሆኖ እስጢፋኖስ ደግሞ ዲያቆን ሆኖ በማርያም ስጋ ላይ ጌታችን ኢየሱስ ክርስቶስ አሐዱ አብ ቅዱስ ብሎ ቀደሰና ከዛ መላእክትና በሰማይ ያሉ ጻድቃን ሁሉ መጣው ቅዱስ ቁርባን ቆረቡ ይልላል። ጸልዩ በእንቲአነ ብሎ ሲል ይታይ እስጢፋኖስ በሰማይ ጽዋውን ይዞ እንደ ዲያቆኑ ማለት ነው። በሰማይ ስጋዋ ላይ እንደ ታቦት አድርጎ ቀደሰበት ይላል። ይሄ መጽሐፍ ቅዱስ አያነብም፣ አንብብም ስንል አይሰማም። ነጠላውን አፍንጫው ላይ አድርጎ ቁጭ ብላ ጥድ ተደግፋ ገረገራ ተደግፋ እነሱ የፈለጉትን አንዴ ያዜማሉ፣ አንዴ ይላሉ። መጽሐፍ ቅዱስ ምንም አይነት ግንኙነት የሌለው ነገር ይናገራሉ። ከዛስ ወንጌል ተሰበከ ይሏል። ይወጡና ቅዳሴ ወንጌል ነው እንዴ?
ቅዳሴ መቀደስ ማለት ወንጌል መስበክ ማለት ነው። የወንጌል ስብከት እንደዛ ነው። ተንሱ ለጸሎት እግዚኦ ተሳሃለነ ማለት ነው ወንጌል ነው ወይ? እነ ቅዱስ ጳውሎስ እንደዚህ ነበር ሲሰብኩ የነበሩት በአሕዛብ ሀገሮች እየሄዱ ተንሱ ለጸሎት እግዚኦ ተሳሃለነ ሰላም ለኩልክሙ ምስለ መንፈስከ እያሉ ነበረ። በግሪክ፣ በቱርክ፣ በሮም፣ በታላቁ ባህር በሜዲትራኒያን ባህሩ ባሉ ደሴቶች ውስጥ እየሄዱ የሰበኩት ወንጌል ተሰበከ ይሉሃል። ይመጡና ዛሬማ ወንጌል ተሰበከ ይሉሃል። ደግሞ መጥቶ የሚነግረው ለእንደኔ አይነቱ ዲያቆን እኮ ነው መጥቶ የሚነግሩኝ። ብራዘር ምንጣፍ የሌለበት ሲሚንቶ ሊሾ ላይ ነው እግሬ በሾህ ተወቅቶ ቆስዬ ለፍልሰታ 16ቱን እኛ ሀገር ክረምት ስለሚገባ ወንዞች በግራና በቀኝ ስለሚሞሉ 16ቱንም ፍልሰታ በእግሬ ቆሜ እኩለ ሌሊት እየተነሳው ለሰዓታት ሰዓታት የሚባል አለ ዜማ ሌሊት ምን ሄደው እዛ ምን ቆመው መብራት ለማብራት ፍሬ ሰሞነኛ ሆኜ ቤተክርስቲያን ለመክፈት ከጅብ ጋር ስጋፋ የነበረበት እና በዛ ቁስል ውስጥ የቆምኩበትን ያን 16 አረሰው እግሬ እየመረቀዘ ማለት ነው። ገጠር ሾህ ወቅቶኝ መተለኔ አታብራራልኝም። እሺ ብራዘር 16 ቀን ብቻ ነው የቀደስኩት እያልኩ አይደለም። በዛን ጊዜ የነበረው በቁስል ላይ የነበርኩትን ነው የምነግርህ። የአብ ልጅ ኢየሱስ ነው የገላገለን አልኩ። መጽሐፍ ቅዱስን አንብቡ። የሰው ልጅ ኦርቶዶክሳን እዛው ተቀመጥና መጽሐፍ ቅዱስን ግን አንብብ። እዛው ተቀመጭና ከፈለሽ መጽሐፍ ቅዱስን አንብብ። ያኔ ምን አለ ትለኛለህ? ህይወትህ ላይ አንዳች ለውጥ ስታይ ምን አለ ትለኛለህ? መጽሐፍ ቅዱስን አንብብ። ማንም አጭበርባሪ ፓስተር በዛ ሰዓት ላይ አያታልልህም። መጽሐፍ ቅዱስን አንብብ። ማንም አጭበርባሪ ባለ ጥምጣማም ይሁን ባለ ቀሚሳም ይሁን ማንም መምህር፣ መነኩሴ፣ ቄስ የተባለ አያታልልህም። የምትናገረውን እርጉጥን ታውቃለህ። እንደ ሃይማኖት አባት እንደ በእድሜ ታላቅነትም አክብራቸው ትጠይቃለህ። አይ በቃ ብለናል ብሎ የሚል ዳር ያዙ ነው ብለህ የምትለው መምህሬ እንትና ዳር ያዙ። እውነቴን ነው የምልህ። ዳር ያዘ ስርዓት ዞር በል ከመንገድ ላይ። ማን ነው እሱም በእኛ ላይ ይሾሙ? በምርጫ ነው እንደ ሾምናቸው ቄሶቹን እኛ ላይ? እግዚአብሔር ልኮናል ይላሉ። እግዚአብሔር የላከው ታዲያ መጽሐፍ ቅዱስን አይሰብክም እንዴ ለህዝብ? የሞተውን ኢየሱስ ክርስቶስን አይሰብኩም? እንትና ሞተችላችሁ እያሉ ነው በየቀኑ የሚነግሯቸው ለህዝቡ። የሞተልን አንድ ነው፣ ግን የሞቱላችሁ እንትና ስለ እናንተ ስትል ተሰቃየች፣ እንትና ስለ እናንተ ስትል ፀጉሯን ተላጨች፣ የእንትና አይኗ ወለቀ፣ የእንትና እግሩ ተቆረጠ፣ የእንትና አንጀቱ ተዘረገፈ፣ የእንትና መቀመጫው ዞረ እያሉ ማለት ነው። አይመለከትም። እነ ቅዱስ ጳውሎስ ግን በየሄዱበት ከተማ አብርሃም ስለ እናንተ ሲል በእውነት መከራ ተቀበለ አለ እንዴ? አላለም። ይስሐቅም መከራን ተቀበለ አለ እንዴ? አላለም። የያዕቆብን መከራ ሰበከ እንዴ? ከአባቱ ከይስሐቅ ቤት ሸሽቶ ወደ ሜስጴጦሚያ ምድር ወደ ላባ ቤት ወደ አጎቱ ቤት መሄዱን መንከራተቱን እና የእሱ መከራ ያው ለእኛ ድነት ነው እያለ ሰበከ እንዴ? ጳውሎስ አልሰበከም። 70 ነፍስ ሆነው ወደ ግብፅ መውረዳቸውን ያዕቆብን ሰበከ እንዴ? አልሰበከም። ለምን? አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ። እኛ ግን የተሰቀለውን ኢየሱስን እንሰብካለን እንጂ ያለው የተሰቀለበትንም እንጨት እንሰብካለን አላለም። እንደ ኦርቶዶክስ የተሰቀለውን አይደለም የሚሰብኩት፣ የተሰቀለበትንም ይሰብካሉ። የዘንድሮቹ መናፍቃን ማለት ነው። የተሰቀለበት እንጨት ተራ እንጨት ነው። ሮማውያን ያዘጋጁት እንጨት ማለት ነው። ወንጀለኛ ለመቅጫ ብለው ያዘጋጁት ነው። ኢየሱስን እነሱ ጻድቅ መሆኑን ያወቀው ያ ሮማዊ ወታደር ብቻ ነው። በእርግጥ ይህ ሰው ጻድቅ ነበር አለ። አንተ ነፍሱን በገዛ ስልጣኑ ሲለይ ጭናቸው ሊሰብሯቸው ሲሉ ወደሱ ሲመጣ አየውና እንደሞታ አየው። ስለዚህ በእርግጥ ይህ ሰው ጻድቅ ነበር አለ። በኋላ ነው ጻድቅ መሆኑን ያ ወታደር ራሱ ያየው። ሲሰቅሉት እኮ ሶስቱም ወንጀለኞች፣ ሶስቱም ሌቦች፣ ሶስቱም ወንበዴዎች ብለው ነው የሰቀሏቸው። ስለዚህ ወንበዴ ለመስቀያ ሮማውያን ያዘጋጁትን እንጨት እዚህ መጣ ቅዱስ ነው ያድናል። መስቀል ኃይላችን፣ መስቀል የነፍሳችን መዳኛ፣ መስቀል ቤዛችን ብላት በለኝ ፈልጠጥ አለው። ብራዘር ኢየሱስ ነው የነፍሳችን መዳኛ። በመስቀሉ ላይ የሞተው የአብ ልጅ ኢየሱስ ነው የነፍሴ ድነትን የሰጠኝ። አዎ
መስቀሉ ቅዱስ ነው ይልሃል ይመጣና የእንጨት ቅዱስ የለም ብራዘር አዲስ ኪዳን ላይ ደሙን ያፈሰሰው እንጨት ሊቀድሰን እኔ እናንተ ሊቀድስ ነው ምን ነው መስቀሉን ብቻ አልክ ታዲያ ደም የነካው ቅዱስ ነው ብለህ ካልክ የሮማውያን ወታደሮች ደም ነክቷቸዋል ሲገርፉት አካሉን እያገላበጡ ሲመቱት በጲላጦስ አደባባይ ላይ ደም ነክቶታል የጲላጦስ ግቢ ደም ነክቶታል ደም የነካው ቅዱስ ነው ብለህ ካልከኝ ማለት ነው ጅራፉ ደም ነክቶታል የሚገርፉት ገራፊ ወታደሮች ሰውነቱ ላይ ያንን አለንጋ እያስገቡበት ጠፍርና ብረት ነበር ላው ላይ ታሰረበት መግረፊያው ማሰቃያ ከስጋው ላይ እየገባ ተነቅሎ ሲወጣ የደሙ ፍንጫቄ አብሮ አርፎበታል ለንጊኖስ ዕብራዊ የተባለው አይነ ስውር ሰው ሲወጋው ብላ ትላለች ኦርቶዶክስ ሲወጋው አይኑን ደም ነካው እና አይኑ በራ ይላል ታዲያ ያንን ሰውዬ ደም ነክቶታል ማለት ነው እሱ ሰውዬም ቅዱስ ነው ማለት ነው አምልከዋ ስገድለታ ጅራፉንም ስገድ ጎመዱንም መምቻውንም መቃ ጭንቅላቱን ሁሉ ለሊት ውዴ ኢየሱስ ለዘላለም ስም ይባረክ ሲቀጠቅጡት ያደረ ከአካሉ ደም ወጥቷል እጃቸው በቦክስ የመቱት አፉን ሁሉ ጭምር ማለት ነው ስገድላታ ታዲያ እኛ እኮ ቸገረን የተሰቀለውን እንጂ የተሰቀለበትን የሚሰብኩ የተረገሙ ሰዎች ናቸው ደግመዋለሁ የተሰቀለውን ትተው የተሰቀለበትን የሚሰብኩ የተረገሙ ሰዎች ናቸው እግዚአብሔር ያላካቸው ሰዎች ናቸው እነ ጳውሎስ ግን አይሁድ ምልክትን ሻሉ የግሪክ ሰዎች ጥበብን ሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን በቃ አለቀ የተሰቀለውንና እናቲቱን እንሰብካለን ብሎ አላለም ስሟንም አልጠራ 14 መልእክት ሲጽፍ ማርያም ብሎ ጳውሎስ ስሟንም አልጠራ አልኩ እኮ ስለሚጣላት እንዳይመስልህ ስሟን እንኳን አልጠራም ማርያም ብሏት ገላትያ መጽሐፍ ምዕራፍ 4 ላይ ከሴት የተወለደው ልጁ ላከ ነው ያለው ፒሪየድ የማርያምን ስም በመጥራት ሰው ስለማይድን ማለት ነው የጌታን ስም ግን የሚጠራ ይድናል ተብሎ እንደተጻፈ ቅዱስ ጳውሎስ ይኸው አስምሮ በስልጣን ነው ሰብኮት ያለፈው ለሰው ልጆች ሊሰበክ የሚገባ የእግዚአብሔር ልጅ ኢየሱስ ክርስቶስ ሞቱና ትንሣኤው ነው እኮ ነው ብዬምልህ እኔን የሚያስገርመኝ ያስገረመኝም ዘመኔን ሁሉ እየተገረምኩ እንድኖር ያደረገኝ የዘላለም መገረሚያዬ ቀራንዮ ኮረብታ ላይ እንደዚህ በፒክቸር ላይ እንደምታየው የዘላለም መገረሚያ የሆነ የዘላለም መዳኛ የሆነ የዘላለም መደነቂያ የሆነ ለኔም ብቻ ሳይሆን በስሙ ለሚያምኑ ወንድሞቼና እህቶቼ ለወንጌላውያን ሁሉ መደነቂያችን ሆነ መወለዱ ሲያስደንቀኝ ከድንግል ሴት አምላክ ሰው ሆነ ብሎ የሚለው ሚስጥር ከኔ አይምሮ በላይ መብራራት በማይችል አይነት ሁኔታ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ በድንግሊቱ ማህፀን ውስጥ የተከናወነውን ማን ያምናል የሰማነውን ነገር ማን ያምናል እንዳለ ኢሳይያስ ማን ያምናል እግዚአብሔር ረድቶን ነው መንፈስ ቅዱስ ረድቶን ነው ይሄን እውነት እንድቀበል ልቤን አጠንክሬ በድቅድቅ ጨለማ ሄጄ ፍጻሜ በእሳት ባህር እንዳይሆን ራራልኝ ጌታ እግዚአብሔር መንፈስ ቅዱስ በእርሱ በኩል ህይወትና ለመጥፋት ወደ ብርሃን ለማውጣት እግዚአብሔር በልጁ በክርስቶስ ኢየሱስ የተሰበከውን እውነት በቅዱሳት ሐዋርያት የተነገረውን ሰምቼ አንብቤ እንድረዳ ጴንጤዎቹ የነገሩኝን የእግዚአብሔርን ቃል አምኜ አዎ ልክ ነው እኔ በደለኛና ኃጢአተኛ ነኝ እሱ ግን ጻድቅ ጌታ ነው ለእኔ በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ ልክ ነው ተሰውቷል የነገራችሁኝ መጽሐፉ ላይ ያለውን እውነት ነው ለዚህ ቃልማ አሜን እና ሆኖ ብዬ እንድልና በልቤ ይህን ቃል እንዳምን ጌታ እግዚአብሔር ስለረዳኝ ነው ጌታ እግዚአብሔር ስለረዳኝ ነው በእውነት የዘላለምን ህይወት እንዳገኝ ስለመረጠኝ ነው ጥሪው ሲደርስ እምቢ አላልኩትም ብዙዎች ጥሪው ደርሷቸው እምቢ ብለዋል ተለምነዋል ሐዋርያት የተሰቀለበትን ሳይሆን የተሰቀለውን ጌታ ነው ሰብከው ያለፉት እኛ ምድር ላይ ግን የተሰቀለው አይደለም ዛሬ የሚሰበከው ዛሬ ቀኑ ምንድነው ብለህ ሂድና 19 ከሆነ ገብርኤል ነው የሚሰበከው ኦኬ እሱ ነው የሚሰበከው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ጀምሮ እሱ ነው የሚሰብኩት በየወሩ በየቀኑ ያውም ደግሞ ያደረገውን እኮ ቢናገሩ ጥሩ ገብርኤል ከራሱ አንዳች ያደረገው ነገር የለም አንዳች መልአኩ አንዳች ዳንኤል ጋር መጣ አልከኝ አዎ ልኮት ነው የመጣው ከስላሴ መንግስት ትእዛዝ ባይወጣ ድርሻ አይልም
ድርሽ ላለው ብሎ ቢል እንደ ወገኖቹ እንደ ሰይጣን ይጣላታል። በይሁዳ መልክ መጽሐፍ ምዕራፍ 1 ላይ አለቅነታቸውን ያልጠበቁ መላእክትን እግዚአብሔር በዘላለም ድቅድቅ ጨለማ ጥሎ ይላል። ገብርኤል ከስላሴ መንግስት ትእዛዝ ሳይወጣ ዳንኤል ጋር አልመጣም። ሳይልከው ዘካርያስ ጋር አልመጣም። ሳይልከው ጌታ መልአኩ ማርያም ጋር አልመጣም። ተልኮ ነው የመጣው። ገብርኤል አትበር። ገብርኤልን የላከ የስላሴ መንግስት አለ፣ አብ ወልድ መንፈስ ቅዱስ። ገብርኤል የግቢው የቁልቢው ምናምን ነገር ይላል። ዳርያስ የግቢው የቁልቢው እያልክ እዚህ ግራ አታጋባም ትውልዱን። ገብርኤል አትበል። ገብርኤልን የላከ ዳንኤል ጋር የአናብስትን አፍ የዘጋ ጌታ እሱ የምድር ዳርቻዎች ሁሉ ፈጣሪ ነው። You assisted the guy who killed me. ስለዚህ ሰው ገብርኤል ስላለ አይደለም የሚለው። ገብርኤል የሰበከውን ኢየሱስን ስማ እንጂ። ገብርኤል የሰበከውን ኢየሱስን ስሙ። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን ብለዋል። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል ብለዋል። አለቅ። የገብርኤል ስብከት ነው። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው። እኔም አንቺም እሱም እናድናቸዋለን አላለም። ይሰመርበት። ማርያም ከኃጢአት አታድንህም። ገብርኤል ከኃጢአት አያድንህም። ራሱ ቅዱስ ገብርኤል በሰበከው ስብከት ነው። ተበላሸ ብለህ ካልከኝ ያበላሸኝ የቅዱስ ገብርኤል ስብከት ነው። ምን ብሎ እኔ ሰውን ከኃጢአት አላነጻም አላድንም፣ ማርያምም አታነጻም አታድንም፣ የሚያነጻው የሚያድነው ከእሷ የሚወለደው ነው ብሎ ተናግሯል። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ላይ ልጅን ትወልጃለሽ ስሙንም ኢየሱስ ትለዋለህ ለዳዊት ልጅ ለዮሴፍ። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል። እናቱም እኔም እሱም እናድናቸዋለን እናነጻቸዋለን አላለም። ገብርኤል ኃጢአትን ያነጻል? በፍጹም የእሱ ስራ አይደለም። አይችልም። ያ የእግዚአብሔር ቅዱስ መልአክ ብርሃናዊ የሆነ መልአክ አይችልም። ከኃጢአት ማንጻት አይችልም። በራሱ ስብከት ለይቶ አስቀምጧል። አይችልም። ማርያምስ ከኃጢአት ማንጻት አትችልም። ከኃጢአት የሚያነጻ ከማርያም የተወለደው የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በስሙ በማመን የኃጢአታችሁን ይቅርታ አገኙ። እግዚአብሔር የዘላለምን ሕይወት እንድናገኝ ልጁን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ ላይፈረድበት የእግዚአብሔር አብ በማይዋሽ አንደበቱ የተናገረው ቃል ነው። በእርሱ የሚያምን ሁሉ አይፈረድበትም ይላል። በእግዚአብሔር ላይ ታምናለህ? በእውነት እላለሁ፣ በእውነት እልሻለሁ እህቴ አይፈረድብሽም ማለት የገሃነመ እሳት አትጣልም። ይህንን አንድ ፓስተር አይደለም ያለው፣ አንድ ጳጳስ አይደለም ያለው፣ ራሱ ጌታ ነው ያለው። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ ነው ያለው። አንተ እመንና ድብን በል የመሞቻ ጊዜ እስኪመጣ ድረስ። አሁን እኔ አምኛለሁ፣ አምኜ እሞታለሁ። 4 ነጥብ። የተናገረ የሰማይ የምድር ጌታ ነው። የሆነ አንድ ሰውዬ አይደለም ቃል የገባልኝ። የራሱን ጽድቅ ተማምኖ በራሱ ጽድቅ ያጸደቀኝ፣ በራሱ ማዳን ያዳነኝ፣ በቅዱስ አጠራሩ የጠራን ና ወደ እኔ ከነ ኃጢአት ከነ ድካም ጭምር ብሎ እኔ አሳርፋለሁ ብሎ ያለኝ ጌታ፣ እኔ አሳርፋለሁ ለነፍሳችሁም ረፍት ታገኛላችሁ ብሎ ያለው ጌታ ምስክር ነኝ። ድፍን 27 ዓመት ሞላኝ። አሳረፈኝ ውዴ። መንግስተ ሰማያት ውስጤ ነው ያለው። ንጉሱ በእኔ ውስጥ በመንፈሱ ስላለ እንዴት አይነት ሰላምና እንዴት አይነት ረፍት እንዳገኘው እኔን የመሰሉ ወንድሞችና እህቶቼ ያገኙትን ረፍት ገልጠን ወረቀት አደላ እናሳያችሁ። ኢየሱስ ክርስቶስ ምን አንደበት ተናግሮ የእሱን ፍቅር ይገልጠዋል? የምሕረቱንና የቸርነቱን ብዛት የትኛው ከናፍርት ገልጦ ይጨርሰዋል? እንደርሱ ያለ እኔ ከተፈጠርኩ ጊዜ ጀምሮ ወደዚች ምድር ከመጣሁበት ጊዜ ጀምሮ አልሰማሁም፣ ለዘላለምም አልሰማም፣ መስማትም አልፈልግም። ከሱ ውጭ ከአብና ከወልድ ከመንፈስ ቅዱስ ውጭ ሌላ አምላክ፣ ሌላ አዳኝ፣ ሌላ አባት፣ ሌላ ጌታ፣ ሌላ እረኛ፣ ሌላ ንጉሥ፣ ሌላ ታዳጊ፣ ሌላ የዘላለም አምባ፣ ሌላ መመኪያ፣ ሌላ መደገፊያ አለ ብለህ ብትለኝ አልሰማም። በቃ
ነፍሴ ከስጋዬ ትለያለች እንጂ አልሰማም ሌላ። በጣም ነው ጆሮዬን የሚያሳክከኝ አልኩ። ከዚህ ውጭ እውነት መተህ ብትነግረኝ ማለት ነው። የእስራኤል አምላክ የዘላለም መደገፊያችን ሆነ፣ የዘላለም መታመኛችን ሆነ። ኑ ወደ እኔ አለ። ኑ ወደ እናቴ ብሎ ጥሪ አላቀርም። ኑ ወደ እኔ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። የአዳም ልጅ ግን ይግደረደራል። የአዳም ልጅ ግን ይግደረደራል። ና እያለህ አምላክ ሰው ከድንግል ሴት ተወልዶ ና እያለህ፣ አይ እኔ በተክለ ሃይማኖት በኩል ነው የምመጣው። ማን ነው በሱ በኩል ና ያለህ? በአንተና በእግዚአብሔር መካከል ተክለ ሃይማኖትን አንተ ማን ነው አስገቢ ያደረገህ? ና እኮ አለህ። ቀጥታ እኮ ና አለህ። መጋረጃውን የቀደደው እኮ በሱና በእኛ መካከል የነበረው የጥልን ግድግዳ ካፈረሰ በኋላ በእንትና በኩል እመጣለሁ ብለህ የምትለው አንተ ማን ነው አስገቢ ያደረገህ? በአቡነ ኪሮስ በኩል ይላል። ከዛስ አቡነ ኪሮስ ማለት ለእኛ ሲጸልዩ ምናምን ነገር ዛፍ ላያቸው ላይ በቀለ ይላል። አይመለከተኝም፣ አይመለከትህም። መጋረጃው በመቀደዱ አባታችን ሆይ ብለህ እኮ እንድትጸልይ እኮ ተፈቅዶልሃል። ወደ እኔ ኑ ብሎ ሲልህ በእናቴ በኩል አላለህም። ቀጥታ ና ወደ እኔ። እኔ እኮ ኃጢአተኛ ነኝ፣ ርምጥ ምድረኝ ከነ ቆሻሻይ ከነ ኃጢአቴ። ና እኔ ነኝ ማነጻ፣ ና እኔ ነኝ ማሳርፍ፣ ከነ ድካማችሁ ጭምር ኑ እኮ ነው ያለው። እንዴት አይነት ጌታ ነው ወንድም ዓለም! እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! እንዴት አይነት ጌታ ነው! ዘርቶ ልድ ይገዛለት ና አለ። ከነ ቆሻሻዬ ከነ አመፃዬ ከነ እድፈቴ ከጨቀየ ማንነቴ ጋር ና አለ። ወደ እሱ ስመጣ በከበረ የደሙ ፈሳሽነት አጠበኝ፣ በቅዱሱ መንፈስ ቀደሰኝ፣ የዘላለምን ርስት የተስፋ ቃል እንዳገኝ በስሙ የኃጢአቴን ይቅርታ አግኝቼ ስሜን በሕይወት መጽሐፍ ላይ ጻፈው። ኦ ጌታዬ፣ የኔ አባት ለዘላለም ስም ይባርክ ና ብሎኝ ማለት ነው። የሰይጣንን ቀንበር ወደ እሱ ስመጣ የሰይጣንን ቀንበር ከእኔ ላይ ሰበረና የእሱን ቀሊል ቀንበር እኔ ላይ ጫነ። ቀንበሬን ተሸከሙ ብሎ አለን። እኔ ዋህ በልቤ ትሑት ነኝ፣ ከእኔ ተማሩ አለ ጠርቶኝ። ምን ቃላት ይገልጠዋል? ወንድሞቼ ከረዱኝ ይርዱኝ እንጂ። ስለዚህ ጌታ ቴንኪዩ። መንፈስ ቅዱስ ወንድምነት ዳንዬ ቀጥሉ። ቴንኪዩ። ወንድምነት ብርኬ ያላችሁ ቀጥሉ። ኤርምዬ ሰላም ብያለሁ። ወንድሞች ሁላችሁንም ክርስቲያን ወንድምቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። በምድረ በዳ መናን በአሕዛብ ምድር የሚያከብረው አምላክ ስሙ ይባረክ። ደህና ነኝ እኔ። ስላገኘኋችሁ ደስ ብሎኛል። ተባረኩ። ዛሬ አውስትራሊያ 15 ይሁዳ የእስራኤላውያን ተገለዋል። 15 አካባቢ የሚሆኑና የሞቱትም ደግሞ ሃኑካ የተባለውን በዓላቸውን ሲያከብሩ በነበረበት ሰዓት በአሸባሪዎች ነው የተገደሉት እና ወደ 15 ሰዎች አካባቢ 15 16 ሰው ያከብሩ የነበረው 12 ቁጥሩ እንግዲህ የተለያየ ሊሆን ይችላል። እሺ ግን ሰዎች ሞተዋል። የሃኑካን ክብረ በዓል እያከበሩ ማለት ነው። ሐሙስ እንግዲህ እንደሚታወቀው ማስተምርበት ቀን ነው። ኤርሜጋ ወይ ደግሞ የኔ ቤት የሃኑካን በዓል እስራኤላውያን ለምን ያከብራሉ የሚለውን ከእግዚአብሔር ቃል እያነሳን እንማማራለን ማለት ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 22 ላይ የቤተ መቅደስ መታደስ በዓል እንደሆነ ይነግረናል አይደል? የቤተ መቅደስ መታደስ በዓል ሆነ አለ ጌታ ክርስቶስ ኢየሱስ ዮሐንስ 10 22 ላይ። ለምንድን ነው የቤተ መቅደስ መታደስ በዓል የሆነው? ይሄ የቤተ መቅደስ መታደስ በዓል ሃኑካ ተብሎ ይጠራል እና ለምንድን ነው ማክበር የጀመሩት? ምክንያቱ ምንድን ነው ምናምን የሚለውን ከእግዚአብሔር ቃል እያነሳን እንማማራለን። ሐሙስ ወይ ኤርሚጋ ወይ እኔ ቤት ስላገኘኋችሁ ደስ ብሎኛል። ተባረኩ። እንግዲህ በርዕሱ ላይ ዛሬ እንቆያለን። ሰላም በሉ ወንድሞች፣ ሰላም ያላላችሁ ሁላችሁም ከኤደን ጀምራችሁ ሰላም ካላላችሁ ቀድሜ ስላልነ ዳኒ ናችሁ የቀራችሁት እንጂ እኛ ሰላም ብለናል። አንተ ዳንዬና ቤካ ሌሎቻችን ሁሉ ሰላም ብለናል። እሺ ቤካ አለክ ሰላም በሉ። ታች ያለው ቤኪ እሺ ዳኒሻ ቤኪ ሰላም በሉ።
ከዛ ኦርቶዶክሳዊን አስገብተን በርዕሱ ላይ እናወራለን ማለት ነው። ቤኪ ያለክ ዳኒ አለው ዳኒ ቀጥል ብዬ ነው። ዳኒሻ ካለ ቀጥል አንተ። አይ አልመሰለኝም፣ ያለ አልመሰለኝም። ሰላም በልና ከዛ ኦርቶዶክሳዊን እናስገባለን። ሰላምና ጸጋ ይብዛላችሁ የተወደዳችሁ ወዳጆቼ፣ ሰላም ብያለሁ ሁላችንም ከላይም ከታችም ያላችሁት። ቤኪ እንኳን ደህና መጣክ። ኦርቶዶክሳውያን መግባት ትችላላችሁ ከዚህ ሰዓት በኋላ። እንግዲህ በርዕሱ ላይ ታቦት ከጣዖት ምንድነው ልዩነቱ ምንድነው የሚለውን እናነሳና ሐሙስ ሩቅ ነው። ሐሙስ ነገ ማክሰኞ ነው። ኦኬ እሺ ወይ ከኤርሚ ጋር አውርተን ነገ የምችል ከሆነ ነገ ወይ እናደርገዋለን። እሺ ነገ ወይ እናደርገዋለን። እሺ መግባት ትችላላችሁ ኦርቶዶክሳውያን። በተነሳው ርዕስ ላይ እንድናወራ ቁጥር ጻፉና አስገባችኋለሁ። ጥሩዬ እንኳን ደህና መጣሽ። እግዚአብሔር ይመስገን ሰላም ነው። ብሩኬን እግዚአብሔር ይመስገን እንኳን ደህና መጣሽ። ርዕሱ ላይ ለማውራት ነው የገባሽው? አይ አይደለም። ሰላም ደሩ ኤርሚ ለስማ ብላ ነው ሰላም ልትለን የገባችው። ዘምራት ሂዳ ኤርሚ አይደል? ለስማ ብላ ስላለች ጌታ ለዝማሬ እንግዲህ ለዘላለም ሕይወት ጠርቷታል። ከዚህ በፊት ነግሬያታለሁ። ብዙዎች ጌታን ይወዳሉ፣ ምንም ጥርጥር የለም። ያሳብቅባቸዋል፣ ያስታውቅባቸዋል። እኔ እንደዚህ አይነቱም ህዝብ ነው በጣም የሚያሳዝነኝ። እግዚአብሔርን ይፈልጋሉ፣ ጌታን ይፈልጋሉ። የሚፈልጉበት መንገድ የተለየ የሆነ እንጂ ይፈልጋሉ፣ ይወዳሉና የራሷን ጊዜ በራሷ ጊዜ ነው የምታባክነው። ጥሩዬ እህቴ፣ እግዚአብሔር ሰዎችን ለክብር ጠርቶ ሰዎች ግን ባለማወቅ ጊዜያቸውን በራሳቸው ያባክናሉ። ግን ያ የሚባክን ጊዜ በኋላ ላይ ግን ይቆጫቸዋል እንጂ ምንም ጥርጥር የለውም። እግዚአብሔር ሰዎችን ይወዳል፣ እሱንም የሚወዱ ሰዎች ያሳብቅባቸዋል። እና ጡርያ አንዷ ናት። ጌታን ትወዳለች፣ ግን እግዚአብሔርን ለማወቅ የመጽሐፍ ቅዱስን ትምህርት መሰረታቸው ማድረግ አይፈልጉም። አንዳንዶች ግን ጌታ እግዚአብሔር ረዳታል። በልቧ እንደተሰማት ታደርግ። ቴንኪው በወንድምነት ቀጥል። ሽኮራ እንግዲህ ስለ ኢየሱስ ከተዘመሩት መዝሙሮች መካከል አንዱን ካልሆነም ደግሞ እንዳልሽው ሰላም ደሪ ወድሻለን፣ አትጥፊ፣ ተባረኪ። ሰላም ደሩልኝ። ኤርሚ ቃል ሕይወት ያሰማልኝ። ሰላም ደሩ። ቴንኪው ጥሩዬ። ፎሎ ባክ መልሼልሻለሁ እንዴ? አላርሽኝ ፎሎ እኔ ፎሎ አድርጌሻለሁ። ሰላም ደሩልኝ። እሺ ቴንኪው